እኔ በምሰራበት ሴትዮ ምክንያት ላውራ ነው። ክልስክ ነው አውሪሽ ምንድን ነው? እኔ እሷ ቤት አሁን 4 ዓመት ምናምን ነው። ድምፅሽ ርቋል። እስቲ ኤርፎን ተጠቀሙ። ኤርፎኑን አውጪ ውስጥ አሁን አይሰማም? ይሰማል። እስቲ ይሻላል። እሷ ቤት 4 ዓመት ምናምን ሰርቻለሁ፣ ግን በውጭ ነው የሚሰራው። እንትን የለኝም፣ ፓስፖርት ምናምን የለኝም። እና 4 ዓመት ስሰራ ሰዎቹ ጥሩ ናቸው፣ ምንም አይሉም እስካሁን 4 ዓመት ሲሰራ ማለት ነው። የሆነ ጊዜ ገብቼ ነበር አንተ ቤት ተናግሬ ነበረ። ሰውዬው መድኃኒት ይህን መድኃኒት ሰጂ ብሎ ሰጠኝ ብዬ ነግሬ ነበር። ከዛ ቤት ውጪ ብላይ ነበረ። አልወጣሁም አለኝ። የለወጣሁበት ምክንያት አለ ማለት ነው። ሴትዮዋ አሁን ሰሞኑ የሰራተኛ ክፍል የለም ቤት ውስጥ ማለት ነው። እና ሳሎን ላይ ነው አንጥፍ የምተኛው። ቤታቸው ትንሽ ነው። 4 ዓመት ምናምን እስካሁን ያለው እንትን የለም፣ ካሜራ የለም ሳሎን ላይ ማለት ነው። እና ሰሞኑ አየው ካሜራ አምጥታ የቴሌቪዥኑ አጠገብ ካሜራ አስቀምጣለች እና አየሁት። ከዛ ሰውየውን ሴትዮዋ አላውቅም ማን እንዳደረገው ያም ማለት ነው። ከዛ ይሰማል? አዎ ይሰማል። አሌክስ ከቴሽ እና ትላንትና እንደዚህ መኝታ ሰዓት ደርሶ ምናምን ልተኛ ሄድኩና ልተኛ ፍራሹን አንጥፌ ልብሴን ልቀይር ምናምን ካሜራው ከፈተችው። ካሜራው ሲበራ ያስታውቃል፣ ቀይ ነገር ያበራል ማለት ነው። ከዛ አይቶ ልክ ልብሴ ሊቀይር ሲል ነበር አየሁት፣ ካሜራው ሳይ በርቷል። ከዛ ቶሎ ብዬ ማብራቱን አጠፋሁት ማለት ነው። ማብራቱን አጠፋሁት። በጣም ፈራሁኝ። ከ4 ዓመት ሙሉ ምናምን እንደዚህ አይነት ነገር የለም። ሴትዮዋም ጥሩ ናት፣ ሰውየውም ጥሩ ነው። ግን አንድ ቀን እንዳልኩ ያን መድኃኒቱ ስጂ ብሎ ሰጣኝ ምናምን ብዬ ከዛ እሺ ብዬ አስቀምጬዋለሁ ብዬ ነበር። ከዛ አሁን ትላንትና እንደዛ ሳደርግ መብራቱን አጥፍቼው ልብሴን ቀየርኩ። እንደዚሁ እንደበራ አደረ። ከዛ መጋረጃ አለ የምተኛበት ማለት ነው። እንደዚህ መጋረጃውን ከፍቼ ነው ሳሎን ላይ አንጥፌ የምተኛው። ከዛ አልተኛውም፣ በጣም ጨነቀኝ። ከዛ ሴትዮዋ እንደዚህ መጋረጃውን እየከፈተች ትሄዳለች፣ ትመጣለች። ይታየኛል መጋረጃውን ስትከፍተው ማለት ነው። መጋረጃውን ቀስ አድርጋ ትከፍታለች፣ ተመለሰ ትሄዳለች። ካሜራው ግን በርቷል። ከዛ ልጠይቃትም ፈራው። ትላንትና አይዞሽ ሰውየው ነው ይሄን የሚያደርገው፣ ሴትዮ አይደለችም። ለካ ከዚህ በፊትም ያለ እኔ አላየሁትም። ለካ እኔ ዝም ብዬ የልጆች መጫወታ ምናምን ነው የመሰለኝ። ከዛ ሴትዮ አይደለችም። አይዞሽ ተረጋግሽ። ከዛ ልጠይቃትም ፈራሁኝ። ለምንድን ነው በቃ አወጣሁኝ፣ አወሩትኝ ልጠይቃት ብዬ በቃ እንደምንም ብሎ ካሜራው እንደበረም ነገር ልክ 9 ሰዓት ጠዋት ላይ ልነሳ ስል የለም ማታ እንደበራ አይደለም። ከዛ ሰውየው መጣ። ኩሽና ነበርኩ። ሴትዮዋ ሰውየው ሁለቱም ሕክምና ነው የሚሰሩት። ሰውየው የፈረቃ ነው የሚሰራው፣ ሴትዮዋ ደግሞ ሁሌ ነው የምትሄደው ስራ ማለት ነው። ከዛ
ሴትዮዋ ስራ ሄደች። ሰውዬው ጠዋት ኩሽና እንዳለው መጣ ማለት ነው። አይዞሽ ተረጋጊሽ። መጣች። ምንድን ነው የተፈጠረው? እስቲ ካለች ያስገቧት ጋይስ። ቆይ እስቲ ምንም ነገር ከማለታችን በፊት ጉዳዩን ማወቅ አለብን። አለሽ? የለችም። ገስት ላይ ራሱ ካሜራ ቀርጸዋት ምናምን። በጣም አደገኛ ወንጀል ነው። የኔ እናት እዚህ ሀገር የዱባይ ከሆነ ያለሽው አንድ ሰው አለፈቃዱ ማንም መቅረጽ አይችልም። መቅረጽ አይደለም ምንም ነገር ገብቶሻል። በሱ ዙሪያ ከሆነ እንዳትፈራ ነው። ግን ሌላ ችግር አለው የሚለውን ፕሮፋይሏን አይታችሁታል? ፕሮፋይሏ ምን አይነት ነበር? እስቲ ካለሽ ላኪልኝ ድጋሚ። የሚያለቅስ ኢሞጂ አትላኩ እሺ ጋይስ። ሲበዛ ነው ችግር የሚፈጥረው። በጣም አታብዙት ማለት ነው። ሞር በጣም እሱ እንትን ካለ አለሽ ካለሽ ላኪ እስቲ ድጋሚ። ወይ ኔትወርኳን የተቋረጠው ወይ ደግሞ የሆነ ነገር ኮኔክሽኗ ነው እንትን ያለው። ነጠላ ለብሳ ነገር ነው ፕሮፋይሏ። የለም እሺ፣ ከመጣች አስገቡልኝ እሺ። ሞዴሬተሮች ከመጣች ካያችኋት ገስት ላይ አስገቧት እሺ። ሄሎ ሄሎ። እንኳን ማለት ነው ትንሽ ግራ ያጋባል። ድምፅ ኤርፎን ነው የምትጠቀመው? ኦኬ ኤርፎኑን አውጣው። አሁን ይሰማል? እሺ ይሻላል። የአራት ዓመት ፍቅረኛ አለችኝ። ተዋወቃችሁ? አዎ በፍቅርም 4 ዓመት ቆይተናል። በጣም ነው የምወዳት፣ እሷም እንደዛው። እንድትዋወቃችሁ አጋጣሚ ያየኋትና በቃ ያየኋት ቀን ነው እኔ ያፈቀርኳት ማለት ነው። ያየኋት ቀን የት ነው ያያት? የሆነ ማለት የሆነ ትንሽ ከተማ አለች እና እዛ ስራ ሰራ ነበረ። እዛ እየሰራው ነው ያየኋት ልጅቱን ማለት ነው። እሺ። እናም ስልኳን አፈላልግ ያገኘው፣ ከዛም ማውራት ጀመርኩ ምናምን ነገር በቃ በፍቅር ብዙ ቆየ። ስልኳን ራሷ ናቸው ሰጠች? አይ ነው ከሌላ ሰው ነው። እሺ። እና ያው አብረን ቆይተናል። እሷም ማለት ፍቅሬን ተቀብላኝ እሷም አፍቅራኝ 4 ዓመት ምናምን አብረን ቆይተናል ከልጅ ጋር ማለት ነው። እሺ። እናም በቃ ማለት ለፋሚሊ ማሳወቅ አለብን ምናምን ብለን ለእኔ ቤተሰቦች አሳወቅን። የእሷን ቤተሰቦች ያውቃሉ። የእኔ ቤተሰቦች ደግሞ ይህን የእሷን ግንኙነት አልፈለጉም። እናም በቃ ማለት እኔም እሷን መተው አልችልም ምናምን ስላቸው በቃ ማለት የመጨረሻ ምርጫ የሰጡኝ ወይ እኛን ወይ እሷን ምረጥ የሚል ነገር። በቃ ምን ማድረግ እንዳለብኝ ግራ ገባኝ። እኔም 1 ዓመት ሊሆነኝ ነው ወደ ስደት መጥቻለሁ። አሁን ላይ አብረን አይደለንም። ለምንድን ነው ያልፈለጉት ቤተሰቦች? የሆነ ብቻ ለቅም እኔ አላምንበትም፣ ግን እነሱ የሆነ ዘር ምናምን ነገር ነው የሚሉት። ዘር? የምን ዘር አልገባኝም። ይሆናል አይደለ? ብቻ ለቅም የሆነ ገጠር አካባቢ ላይ የእንትን ዘር አለባቸው እንደዚህ ዘር አለባቸው ምናምን ይባላል። ኦኬ ኤኒዌይስ፣ እሺ አታብራራው። እሱን ግን ይሄ ነው ምክንያታቸው፣ ሌላ ምክንያት የላቸውም።
ሌላ ምክንያት የላቸውም። በአካል ያውቋታል። እሷም ቤተሰቦቿን ያውቃሉ። እዛው አንድ አካባቢ ነን ማለት ወረዳችን አንድ ነው። ያን ያክል አይራራቅም። እሺ አሁን ምንድን ነው አንተ የምትፈልገው? ማለት ምን ማድረግ እንዳለብኝ ግራ ገባኝ። እና ደግሞ በቃ ማለት እኔም ደግሞ አስቸጋሪ ሁኔታ ላይ ነበርና ያለሁት በሰዓቱ በቃ እሷን መተው አለብህ በቃ ማለት ደውለው በቃ እሷን መተው አለብህ እሷን ተው ምናምን ነው የሚሉኝ። እና እኔም የሆነ ሰዓት ላይ በጣም አስቸጋሪ ሁኔታ ላይ ሆኜ በቃ ትቻታለሁኝ ብያቸዋለሁኝ። ታውቃለህ በቃ በጣም ግራ ሲገባኝ ለእሷም ነገርኳት። እኔ የቻልኩ አይደለም በጣም ብዙ ነገር እየበዛብኝ ነው። እናም ደግሞ ይሄ ነገር ሲጨመር በቃ እኔ ያልቻልኩ ምናምን ስላል በቃ አንተ እስከምትረጋጋ ሁኔታዎች እስከሚመቻቹለት ትቻታለሁ በላቸው እና ቢያንስ ከእነሱ እንኳን ሰላም አግኝ ብላኝ እኔም እንደዛ ብያቸው ነበረ። አንተ ከሀገር ውጭ ነው ያለው? እኔ አሁን ከሀገር ውጭ ነው ያለው። እሷስ? እሷ ኢትዮጵያ ናት። ስለዚህ ግን ታወራላችሁ? አሁን በቃ በየሰዓቱ በየደቂቃው ነው የምናወራው። ሚዩት አድርግና አዳምጠኝ። አሁን ከሀገር ውጭ ነው ያለው አንተ፣ እሷ ሀገር ቤት ነው ያለችው። አሁን የምትቀይረው ነገር አይኖርም። በንግግር አሁን ከቤተሰቦቹ ጋር ከሰላምታውን ተው፣ ሄደህ ቁጭ ብለህ መትፈታው ነው የሚሆነው። በንግግር ግን ፍቅር ዘር የለውም። ገብተዋል? ድንበር የለውም፣ ገደብ የለውም፣ ዜግነት የለውም፣ ቀለም የለውም። ፍቅር ምንም አይነት አይምሮ ውስጥ ብታስብ ለየትኛውም አይነት ከለር ልትሰጠው የምትችለው ነገር አለ። ማንም ከማንም ጋር ሊፋቀር ይችላል። ጠላት የሚባሉ ቤተሰቦች መሀል ሁለት ተፈቃቃሪ ልጆች ሊገኙ ይችላል። ገብቷል? ስለዚህ ፍቅር ከፈጣሪ የሚመጣ ጉዳይ ነው እንጂ ከሰይጣን አይደለም። ሰይጣን ፍቅር አይፈልግም ሲጀምር። ስለዚህ አንተ እሷን ካፈቀርካት ምናልባት መስዋዕትን የምትከፍለው መስዋዕትነት ይሄ ሊሆን ይችላል። እሷ የምትወድህ ከሆነ የምትወዳት ከሆነ በመሀላችሁ እውነተኛ ፍቅር ከሆነ ያለው አውሩ፣ ተግባቡ። ሀገር ስትሄድ ከቤተሰቦችህ ጋር ቁጭ ብለህ በጠረጴዛ ዙሪያ ትነጋገራለህ። መስመርን አስምረህ የምትኖረው አንተ ነህ፣ እነሱ አይኖሩ። ይህ ማለት ቤተሰቦችን ረግጠህ ትሄዳለህ ማለት አይደለም። የራሳችሁ ጉዳይ ብላችሁ ሄደ ሳይሆን ግን ቆፍጠን ባለ ህይወትህን የራስህ ህይወት ስለሆነ የእነሱ ህይወት አይደለም። የእነሱን ይሁንታ ብቻ ነው ማግኘት የሚጠበቅብህ እንጂ ኑሮውን እኮ የምትኖረው አንተ ነህ። እሷን አግብተሃት ከሀገር ወጥቶ እኮ ቤተሰቦቻችሁ ተከትሏችሁ እኮ ኑሯችሁን አያሻሽሉም፣ ኑሯችሁን አይኖሩትም። እናንተ ናችሁ ወድቃችሁ የምትነሱት፣ ከፍ የምትሉ ዝቅ የምትሉት። ነገር እኮ ሰው በህይወትም እኮ ሊተጣጣ ይችላል። ነገር ግን እናንተ ግን ህይወታችሁ ይቀጥላል። ስለዚህ በብልሃት በጥበብ ነው ይህን ጉዳይ መፍታት ያለብህ። የምትወዳት ከሆነ እንዳትተዋት። እንዲህ የዘር ጉዳይ ምናምን ፍቅር ውስጥ አይገባም። ገብተዋል? ፍቅር ዘር የለውም፣ ድንበር አጥር የማይገድበው ጉዳይ ነው። የተለያየ እምነት ውስጥ ያሉ ሰዎች እንኳን እኮ ይፋቀራሉ። አሁን ልክ ነው ልክ አይደለም እሱ ሌላ ጉዳይ ሆኖ ሳለ ግን የተለያየ እምነት ውስጥ እንኳን በቃ አይቻልም እንዲህ እንኳን የሚባል ህጎች እንኳን ኖረውት ያንን ጥሰው ሰዎች ተፋቅረው ይገኛሉ። ገብቶሃል? ስለዚህ ፍቅርህን እንዳጥል ማለት ነው። ግን ፍቅርህንም ሳጥል ቤተሰቦች ጋር ያለውን ይሁንታ ለማግኘት ቀስ ብለህ በጥበብ ነው መራመድ ያለብህ። ጊዜ ይፈልጋል። ሰው ሀገር ሆነ በስልክ እየተመላለስክ የምትነጋገረው አይደለም። ሀገር ስትሄድ እናትና አባትህን ብቻ አድርገህ ቁጭ ብለህ ከእግራቸው ስር ሀሳባቸውን በትህትና መንገርና መቀበል ያስፈልጋል። ገባ? ስለዚህ ሁለቱን ሀሳብ አስማምጠህ ለመሄድ ጊዜ ውሰድ። ተግባባ? እሱ ግን ማለት የሆነ ማለት በተለይ ፋዘር በዚህ በኩል የሚደራደር ነገር አይደለም። ማዘርም ማሳመን እችላለሁ፣ እሷንም በንግግር በስልክ ማሳመኛት፣ እሱንም ለማሳመን ሞክሬ ነበር። እሱ ግን እኮ ወንድም በስልክ የምታሳምነው ጉዳይ ፍቅር የማያሸንፈው ነገር የለም በመሰረቱ። ገብቷል? አንተ ጠንካራና የጸናህ ከሆንክ በአቋም የመርህ ሰው ከሆንክ እንዲህ አባትህ እኮ ሰው ናቸው። ገብተዋል? ስለዚህ
ሀሳባቸውን የማይቀይሩበት ወደ አንተ ሀሳብ የማይመጡበት አንተን አንደርስታንድ ለማድረግ ወይስ ይህን ነገር ላጢ ነው የማይሉበት ምክንያት የለም። ግን አንተ ምን ያህል ርቀት ድረስ ትሄዳለህ? በኃይል እንዳታረገው ማንም ምንም አያመጣም ገደል ግብ ውስጥ ምናምን አይነት ካራመድክ ቤተሰቦችህም አንተን አንቅረው ይተፈዋል። በተቻለ መጠን ትህትና በተሞላበት ጊዜ ይወስዳል ብያለሁ። ጽናት ይጠይቃል ብያለሁ። ታይም ይወስዳል ብያለሁ። ጸሎት ደግሞ አርግ። እግዚአብሔር ሲፈቅደውን ሁሉ ነገር የሚሆነው ከቤተሰቦች ይሁንታ በበለጠ እኮ የፈጣሪ ይሁንታ እኮ ይበልጣል። እሱ ከፈቀደልህ ቤተሰቦች መንገዷቸው በአንድ ሌሊት ለካ ልጁ እውነቱን ነው ብሎ እኮ ሊያድርጉ ይችላል። ያን የማድረግ አቅም አለው ፈጣሪ። ገብተዋል። እሱ ጋር ተጣበቅ፣ ጸሎት አርግበት። እሷን ትጸልያ በእምነቷ፣ አንተም እንደዛ ጊዜ ወስዳችሁ ይህንን ምናልባት እናንተ የተሻለውን ፍሬ ለመብላትና የተሻለውን ህይወት ለመኖር የምታልፉት ቻሌንጅ ይሄ ሊሆን ይችላል። ቀላል ላይሆን ይችላል፣ ግን ደግሞ ከባዱ ነገር ነው። ከከባዱ ነገር ጀርባ ነው ዋጋ ያለው ነገር የተቀመጠው። ገብተዋል። ስለዚህ አስብበት። እሺ፣ አመሰግናለሁ። ፍቅር ከለር የለው፣ ቆዳ ቀለም የለው፣ ዘር የለው፣ እምነት የለው፣ ዜግነት የለው፣ ቋንቋ የለው። ምንም ሁን የት ማንም ሁን ማን ሰው እስከሆንክ ድረስ ሰው በመሆን ብቻ ትፋቀራለህ። ያንን ፍቅር ደግሞ ማንም ሰው ሊያሸንፈው አለመቻሉ አስገራሚው ነገር ቤተሰብ የተወሰነ ጊዜ ፑሽ ቢያደርጉ ነው። እመነኝ፣ ወደ አንተ መስመር ነው የሚመጡት። ያንተ ግን ጥረት ይፈልጋል። ሄሎ ሄሎ፣ እንደ ቻይናዊ ጋር ፍቅር ቢይዘኝ በቋንቋ እንኳን ባንግባባ ነው እላችሁ። ተፋቅረን ተጋብተን ልንኖር እንችላለን። ደግሞ ቻይና የምታገባው ብላችሁ ደግሞ መከራ ገባው እኮ ሚስቱ ቻይና ነች። መከራ ገባው ነገር ላይ እንደውም የአሌክስ ሚስቱ ቻይና ስለሆነች ነው አይኑ እንደዚህ የሚያንሰው። ሄሎ ሄሎ፣ የምትጋፉ ግሩፕ ነው የማውቀው። እንዴት ማለት ማለት ኢሞ ላይቭ አለ። ላይቭ ላይ አዲስ ተደራርገክ ነው። ይሄኛው በውስጥ ግሩፕ አለ፣ የሆነ ሰብሰብ ብለው የሚገቡት ግሩፕ አለ። እሺ፣ ያው ኢሞ ላይ ነው በሚለው የሚያዘው። ኢሞ ላይ ነው የማውቀው። ወደ 8 ወር ሆኖናል፣ እናወራለን። ያኔ ምንም እንትን የለንም ማለት እኔ የምፈልገው እንደዛ አይደለም። አሁን 2 ዓመት ስደት ላይ 2 ዓመቴ ነው። በ3 ዓመቴ ወደ አገር መግባት ነበር የምፈልገው። ከዛ አገር ገብቼ መመለስ ነው የምፈልገው። ከእሱን ከተዋወቅኩት ወዲህ ምንም ሰላም የለኝም። 8 ወር በጣም ነው የሚጨንቀኝ። ማለት አላውቅም። የሰፈራችን ልጅ ነው፣ በቀበሌ ነው የምንለያየው፣ ግን አላውቀውም በፊት ማለት ነው። አሁን ላይ ነው የማውቀው እና ጨንቆኛል። ማይሆን ነገር ውስጥ ገብተናል ከሱ ጋር ማለት ነው። እና በጣም እየፈራው ነው። ምን ላድርግ የሚለውን ነው። ቆይ እስኪ ተረጋጊ። እኔነት ኢሞ ላይ ነው የምታውቂው ላይ ነኝ እኔ ፖዝ አድርጌ የቀረው ትንሽ አወሳሰብሽው። ኢሞ ላይ ነው የምታውቂው ምን ውስጥ እንደገባችሁ፣ ምን እንዳወራችሁ፣ ምን እንደጀመራችሁ እኮ አላብራራሽልኝ። ማለት እኔ ወደዋለሁ ማፍቀር፣ ግን አላፈቅረውም። ወደዋለሁ ግን የሆነ ማይሆን ላወራሁት የሆነ ከ3 ሰዓት በላይ አወራዋለሁ። ከዛን ወዲህ ከዛ ጋር ይደግመኛል። እኔ ሰው ሀገር ነኝ ያለሁት። ለምን ትዘጊያለሽ? በቃ ሁሌም ጥላችን ይሄ ነው። ከ3 ሰዓት በላይ አወራዋለሁ እስከ 8 ሰዓት እስከ ሌሊት 9 ሰዓት። ከዛ በኋላ ከዘጋው የማይሆን ነገር ነው የሚሆነው። ሌሊቱን ሙሉ ቁጭ ብለሽ እንድታድኝ ነው የሚፈልገው። በቃ እስከ 9 ሰዓት አወራዋለሁ ጌታን በትዕግስት። ምንድን ነው የምታወሩት? ምንም የሆነ አንድ ታሪክ አንስተን እሱ እስከሚያወራ እስከሚጨርስ መለፍልፍ ነው። በቃ የሆነ ማይሆን ነገር ማይገባ ነገር እኮ። ለምሳሌ እስኪ ምንድን የምን ታሪክ? የሆነ ታሪክ እዚህ ራሱ አሌክስ ጋር አንተ ጋር ሆኜ የሆነ ታሪክ ከጀመርኩለት በሱ ምክንያት ተነስቶ ረጅም ያወራል። እኔ አንድ ምክንያት ነው የምሰጠው። በቃ የሆነ ታሪክ ነግረዋለሁ፣ ረጅም ያወራል። እና ልጅቱ ለምን ስልክ ይዘጋል ነው? አዎ። እሺ፣ ታፈቅሪዋለሽ እንጂ አላ ታዲያ ለምን ደውታሪ ካላፈቅርሽ? እንጃ በቃ እንዳይከፋው የሆነ ነገር ይሆናል ብዬ ነው የማስበው።
ከኔ ተጣልቶ የሆነ ነገር ሆንኩኝ ብሎ ስለሚነግረኝ ከሱን ነው ፈራው። እድሜሽ ምን ያህል ነው? አይ አንዴን ጀምሬያለሁ። እሺ ምንድነው የምትፈልጊው አንቺ? ምን ላድርግ ነው? በቃ እኔ ወደ ሀገር ቤት ትገባለሁ ተመልሼ እመጣለሁ ማለት እሱ ያውቃል። ሳልነግረው ሄጄ መመለስ ነው የምፈልገው። ማግኘት አልፈልግም። እሱ እኮ ማን ያስገድልሻል? ግዴታ ነው ማግኘት። መብትሽ እኮ ነው ያለ ማግኘት መብቴ ነው። ግን ያው እዛው ሀገር ላይ ስለሆነን ብዬ ነው። እሺ ሚዩት አድርጊ እስኪ። ይሄ የባጤ ቆጡን የሚባለው ክፍት ነው የያዘሽ። የባጤ ቆጡን ነው የምታወሩት። ምንም ትርጉም የሌለው ሌሊቱ ሙሉ ሰው ስልክ ምን ቁም ነገር ያለው የጋራ ጉዳዮች ላይ ቢሆን እንኳን እሺ ገብቶሻል። አንዳንድ ጀማሪ ተፈቃቃሪዎች ታውቃላችሁ፣ ቤቢ ማሚ አባ እማ ሲባባሉ ማለት ነው ስልክ መዝጋት እንደ መግደል ነው የሚቆጥሩት። ቤቢ እኔ አንተ ላይ እንዴት እዘግዋለሁ? ቀዩን ተጫነው አንተ ኖ ቤቢ አንቺ ላይ ማ እንዴት ጨክኝ ይዘጋዋለሁ? አንተ ዝጋው፣ አንቺ ዝጋው። በቃ እንደውም አንዝጋው ቤቢ ተኛ። እሺ ስልኩ ክፍት ያድራል። እንዲህ የሚባባሉ የነበሩ ሰዎች ማለት ነው። አይኑን ካላየ አይኑ እንዳላየው ቀብሬ ላይ እንዳይቆም ቀብሯ ላይ እንዳልቆም ምናምን ተብለው ተቦላልከው በሄዱ አልገብቶሻል። ሁሉ ነገር ልክ አለው። መነፋፈቅ አለበት ሰው ቀኑ ስልክ እያወራ የሚገባበትን የሚወጣበትን የሚበላውን አጎራረሱን የሚጠጣውን የውሃ መጠን ስንት ሊትር እንደጠጣ ሲጠጣ እንዴት እንዳዋጠው አዋዋጡን ምናምን ሁላ ዲቴይል ኤቭሪቲንግ የሚያወሩ ሰዎች አሉ። ነው ሰው ሁሉ ነገራችሁን ካወቀ ጉጉት እኮ አይኖረውም እኮ የሆነ ነገር ስለእናንተ ለማወቅ። ሰው ፍቅር ግንኙነት ውስጥ እንኳን ብትሆኑ አብሯችሁ በፍቅር ግንኙነት ውስጥ ላለው ሰው ጉጉት መፍጠር አለባችሁ። እንዲናፍቃችሁ እድል መስጠት አለባችሁ። የሆነ ቻሌንጅ መኖር አለበት። ገብቶሻል? ሁሉን ካላወራ ነው አይባል። አብረው ሲኖሩ እኮ ለዛ እኮ ነው የሚፋቱት። ሁሉም ነገር ዘርግፈው አውርተው በእንደዚህ አይነት ጊዜ ልክ ሲጋቡ እንዴት ይኖሩ? አዲስ ኑሮ ይጠፋል፣ አዲስ ነገር ለማድረግ። ስለዚህ እኔ ናት አንደኛ አንቺ አታፈቅሪውም፣ ምንም የፍቅር ስሜት የለሽም በሱ። ስለዚህ እውነቱን ንገሪው። መንገር አይደለም የምፈልገው ካልሽ ደግሞ ምንድን መሰለሽ ማድረግ ያለብሽ አቶቹም። ስለዚህ አስመሰለሽ አብረሽው መቀጠል የለብሽ። እየጎዳሽ ነው የምትሄጂው። አንደኛ ትርጉም ብላንቺ ከጸጸት ውጭ ቀንሽ ያሁን ማውራት። አሁን ሲስተም አላችሁ ጋፑን እያሰፋሽ ነው ማለት ነው። ለምሳሌ በየቀኑ ነው የምታወሩት አይደለ? ረጅም ሰዓታት። አሁን እስኪ አንድ ቀን መዝለል ጀምሪ። ሰው ሀገር አይደለ ያለሽው? ሰው ተረዳ አልተረዳ የራሱ ጉዳይ። ምክንያቱም ብላለች ሆስፒታል ነኝ ምናምን እንደዚህ በሆነ ምክንያት ዛሬ አልገባም በቃ እሺ ብለሽ አንድ ቀን አታውሪው እዚህ ላይ ማለት ነው። ከዛ ኔክስት ዴይ አውሪው እያልሽ ከአንድ ሳምንት በኋላ ደግሞ 2 ቀን ታደርጊዋለሽ ጋፑን። በዚህ መሀል ቀስ እያልሽ ጋፑን እያሰፋሽው ስለምትመጪ ያን እየተለማመዳችሁት እሱም የለመደው ይመጣል። ከዛ ቀስ እያልሽ እያቆምሽ ትመጫለሽ። ሲሄድ ባገኘውስ ባላገኘውስ ምን አስፈራሽ? አንቺ አትዋሽ እንጂ። ችግሩ አሁን በዚሁ ከቀጠልሽና በውሸት ሰውየው የማይሆን ተስፋ ውስጥ ገብቶ ከገባ አደጋው ላንቺ ነው። ስለዚህ በዚህ መልኩ አድርጊው እሺ። የኢሞ ፍቅር መጃጃል ነው፣ ሌላ ታሪክ የለም። አሌክሶ አመሰግናለሁ። እሺ አመሰግናለሁ። እሺ ዝም ብሎ ወሬ ስለኔ የሚወራል። እኔ እኮ ስቅ የሚለኝ እኮ ለምንድን ነው እላለሁ። ከፍቅረኞቻችሁ ጋር በቃ ተቦጭ ትዘለዝሉኛላችሁ አይደል? ዛሬ እኮ ገብቶ የሚገርም ነገር ያወራው ነገር ይሄ እኔ እኮ አንዳንዴ ሌሊቱ ላይ ስቅ ይለኛል። በእንቅልፍ ልብ ተኝቼ ማን እያነሳ ይኖራለሁ። ስም ሲጠራ ስቅታ ይቆማል ይባላል። ስማችሁን አላውቀውም፣ ማን ብዬ ልጥራችሁ? ተቸገሩ እኮ እኔ ራሱ። በስቅታ አትግደሉኝ፣ ክብራ ልኖርበት። ወይ ፍቅር ወይ ፍቅር። ሄሎ
እሰጣችኋለሁ። እሺ ምን እንታዘዝ? አንድ ነገር ለማክረ ነበር አሌክስ። እሺ ንገረኝ። ያው እኔም ስደት ላይ ነው ያለሁት እና አንድ ልጅ አለኝ። ከአባትየው ጋር በጣም ጥሩ የሚባል ጊዜ ነበረን እና ተለያይተን ያለ ነው እና ሊጋ ካልተቀመጠ ምናምን ብሎ ከልጅ አባት ጋር ማለት ነው። ባለቤትሽ ነው? አዎ። እሺ። እና እናቴ ጋር ካልተቀመጠ ምናምን ሲለኝ እዛ አስቀምጬው ነበረ። ልጄ አውድቅ በሽታ ምናምን ታሞብኝ ነበር እና አሁን እናቴ ጋር ነው ያለው እና ውስጥ ላይም ብዙ ቁስሎች አሉ ታውቃለህ። ሳላረግዝ በፊት የነበረው ነገሩና አሁን ካረገዝኩ በኋላ ያሳለፍኳቸው ብዙ ቻሌንጆች አሉ እና ያን ሁሉ ተቋቁሜ ነው ለልጄም ደስታ ስል አብሬ ልቀጥል ፈልጌ ነበረ ግን አልቻልኩም እና ተለያይተን ወደ 8 ወር ቆይተን እኔ እዚህ ስደት ከመጣሁኝ በኋላ አሁን ላይ መደወል ጀመረ። አንድ ላይ እንሆን፣ አንድ ላይ ልጃችንን እናሳድግ ማለት ጀመረ እና ደግሞ በመሀል ደግሞ እኔ ሌላ ህይወት ጀምሬ ነበር ታውቃለህ። ያን ያክል ደስተኛ ባልሆንበትም በቃ የሆነ የሚረዳኝ አይነት ልጅ ደግሞ ተዋውቂያለሁ እና ልጄን ደግሞ አሁን እግዚአብሔር ይመስገን 4 አመቱ ነው እና ባባዬ አባትን ስሙን ጠርቼው እሱ ይሻልሃል ሌላ አባት ላምጣለህ አልኩት። ከዛ አባቴን ነው የምፈልገው ምናምን ብሎ ዋገጫለ እና ቤተሰብ አይፈልግም። እንኳን ቤተሰብ ጓደኞች እንኳን ከሱ ጋር እንደሆነ አይፈልጉም እና ይሄኛው ልጅም አለ በመሀል በጣም ይረዳኛል ምናምን ነገር ይሄ ደግሞ ማለት ነው እና አሌክሱ አሁን የልጄን ስሜት የልጄን አይምሮ ልጠብቅለት ወይስ የቤተሰቦቼን ወይስ የራሴን ሀሳብ ልከተል? ውዝግብግብ ብሎኝ ብዙ ቀን እንድታስገባኝ በጣም እየመጣሁኝ ነበርና ይሄ ነገር በጣም ውዝግብ ውስጥ ስለከተተኝ ነው። ከየትኛው ልሆን እስኪ አሌክስ? ይሄኛውን አሁን የተዋወቅሽውን በምን የተዋወቃችሁት? አባቴ መከላከያ ነበር እና አሁን በህይወት የለም እሱ። እናቴ ደግሞ መከላከያዎች ጋር ነው ሂዳ የምትታከመው እና ዶክተር ነው የመከላከያዎች ዶክተር ነው እና በዚህ ምክንያት ነው የተዋወቅ ነው። እናቴ በጣም ታማብኝ ነበረ እና በቃ በዚህ አጋጣሚ ነው የተዋወቅ ነው ከሱ ጋር እኮ። አሁን የቀድሞ ባለቤትሽ ማለት ይቻላል አሁን በትዳር ውስጥ ነው ያላችሁት ወይስ ተፋታችሁ? ተፋተናል። የለም ተለያይታችኋል? ፍቺ ፈጽማችኋል? አዎ። ታዲያ ፍቺ ከፈጸማችሁና ወደ መንገድሽ ከተባባላችሁ ምንድነው ወደ ኋላ የሚያስመለክትሽ? ልጄ ታውቃለህ በጣም ነው የሚወደው አባትየውንና ግራ ስለገባኝ ነው ወደኋላ ለመመለስ ብዙ ቁስሎች አሉኝ። ያንን ቁስል ደግሞ ተቋቁሜ ወደፊት መሄድ አልቻልኩም እና የራሴን ውሳኔ እንዳልወስን ደግሞ እናቴ ብትከፋብኝስ? እዚህ ጋር ልጄም ሊያዝንብኝ ነው። ልጄ ደግሞ እኔ አይምሮ ተነክቶ እንዲያድግብኝ አልፈልግም እና አባት እንዲህ ነው መጥፎ ነው ጥሩ ነው ልለው አልፈልግም። ዝም ብዬው ነው የምኖረው ታውቃለህ። እኔ እንጃ ለራሴ ራሱ ግራ ስለገባኝ ነው። እሺ በአካል የምትገናኙት አሁን ከተዋወቅሽው ሰው ጋር? በአካል 2 ጊዜ ብቻ ነው ያገኘሁት። እድሜሽ ምን ያህል ነው? እኔ አሁን 24 ነኝ። 24 ውስጥ ነው ያለሁት። እሺ ሚዩት አድርጊና አዳምጪ። አሁን ሁለት ግራልኝ ተብሎ ሁለት ዛፍ ላይ ወጣ። መጀመሪያ ቀድሞ የነበርሽበትን ግንኙነት ቁረጭ። ገብቶሻል? ተለያይታችኋል። ወደ ኤክሶቻችሁ ለምን እንደምትመለሱት ወይ ኤክሶች አሁን የልጅሽ ጉዳይ ታዩ።
ልጅሽማ አባቱ እኮ ነው። ለምን አይፈልገውም እንዴ? ምን አገናኘው? አባቱን ይፈልጋል። ሁለታችሁ መሀል ያለው ነገር ስለማይሰራ ነው የተፋታችሁት። አንዳንድ ሰው ተፋቱም መፋታትም አይፈልግም። አይሆንም እኮ የኔ እናት፣ አንዱን መምረጥ አለብሽ። ቁርጥ ካልክሽና ሳይድ ይዘሽ በቃ ብላችሁ መዝገቡ ተዘግቷል ወደ መዝገብ ቤት ያላችሁበት የትዳር ህይወት ከሆነ በአንቺና በሱ መካከል ያለው በቃ አቋም የመርህ ሰው መሆን አለብን እኮ አይደል? አቋም ሊኖረን ይገባል። የሆነን ነፋስ በመጣ ቁጥር ሽቡ እያደረገ የሚወስደን ከሆነ እንደፈለገው ወደፈለገው የሚያወዛወዘን ከሆነ አቋም የለንም፣ ሰው መጫወቻ ነው የምንሆነው። መርህ ሊኖርሽ ይገባል። በቃ ካልሽና ያ ጉዳይ አክትሟል ካልሽ በቃ ወደኋላ አትመለሽም። ዘነበ፣ አካፋ፣ ሰማይና ምድር ተጋጠመ፣ ፀሐይ ወጣ፣ አቋም ያለሽ ሰው ነው የምትሆኛለሽ። ሰው በሆነ ሰሞን ንግግር ዘንበል የምትያል ምንም ነፋስ ቢመጣ የሚያወዛውዝሽ አትሆኝም ማለት ነው። ይህንን ሳትጨርሺ ወደ ሌላ ግንኙነት መግባት ስህተት ይባላል። ምክንያቱም እዚህ ጋር መጀመሪያ ውጥንቁጡ የወጣ ጉዳይ ነው ያለው። ወይ አልሄድሽም ወይ አልመጣሽም። ተፋተሽም እዛው ነሽ። በሀሳብ ልሂድ አልሂድ እዛ ጋር ነሽ። እዚህ ጋር ደግሞ ሌላ ሰው ወደ ህይወትሽ አስገብትሻል። ይሄ ለአንቺም ለልጅሽም አዲስ ለተዋወቅሽም ሰው ለዛም ለቀድሞ ለትዳር አጋርሽም አይበጅም። ከሆነ ግንኙነት ስትወጡ ጋይስ አትሊስት ለተወሰነ አመታት ሲንግል ሆናችሁ ብቻችሁን ጊዜ ወሰዱ። የጥሞና ጊዜ ይኖራችሁ። ከዛ ግንኙነት የፍቅር ግንኙነት የበሉት የትዳር ግንኙነት ከወጣችሁ በኋላ ምን ነበረ ስህተቴ? ለምንድነው ፌል ያደረገው? የኔ ኃላፊነት ምን ነበር? ራሳችሁን ገምግሙት። ጊዜ ውሰዱ። ከፈጣሪና ከራሳችሁ ጋር ብቻ አውሩ። ብቻችሁን ሆናችሁ ዋይድ ነገሮችን ተመልከቱት፣ ህይወታችሁን። ከዛ ወደ ሌላ ግንኙነት ውስጥ ለመግባት ጊዜ ውሰዱ። የተረጋጋ ነገር ሁል ጊዜ ምንድነው የረጋ ወተት ቅቤ ይወጣዋል ይባላል። የተረጋጋ ነገር ሁሉ ጊዜ ጥሩ ነገር ነው የሚመጣው። ገብቶሻል? ዘኔክስት ህይወትሽን ለመቀጠል እና ሌላ ግንኙነት ውስጥ ብትገቢ እንኳን በስለሽ ነው አስተውለሽ ነው እና አትወድቂ ማለት ነው። ስለዚህ አሁን ተረጋጊ። ሌላ ግንኙነት ሌላ ትዳር ምናምን አታስቢ። አሁን መጀመሪያ እዚህ ጋር ያለውን ጉዳይ ቆርጠሽ ወደኋላ በቃ ምንም የማይከፈትበትን መንገድ ፈጥረሽ ነው ወደፊት መሄድ ያለብሽ። ተግባባ? የሚመጣውንም ሰው ትጎጂዋለሽ ዞሮ ዞሮ። እሺ እሺ፣ አመሰግናለሁ። እሺ ያው መልሰሽ አሁን የምትጋቢ ያው ከሰው ጋር የምትጋቢ ያ ሰው ችግር አለበት እንደገና ለሌላ ፍቺ መንደርደር መሆን የለበትም። አሁን ከገባሽ እስከ ህይወት ፍጻሜሽ ድረስ ምትይዥ ነው መሆን ያለበት። ኮይን ልስጣችሁ እስቲ ክብራትና ክብራት ጊፍት ልስጣችሁና ሜምበራችሁ የጠቆረ ሰዎች ሜምበራችሁን አድሱበት። ሜምበር ያሉናችሁ ሰዎች ደግሞ ሜምበር ሁኑ። ጌሙ መቼ ነው የምትሉኝ? ነገ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ነው። ነገ ለማለት በቃ አይደል? እድሜም እንደዚህ ነው የሚሄደው። ቀኑ እንዴት ነው የሚሮጠው? አንድ ኮይን ነው የሚጠቅሽ። የኔ እንኳን ትንሽ ይለያል። ፍቅር አልይዝም አለ። ምን ላድርገው? ይዞኛል። የኔ እንኳን ትንሽ ይለያል። እና በፍቅር ዙሪያ ነው። ግን ፍቅር አልይዝም አለኝ። ምን ላድርግ? እንዲይዘኝ ተመኝ አንድ ጊዜ ሰው አንዳንድ ሴቶች ወንድ ልጅ ሲደውልላቸው ማን አባ ነው ስልኬን ይሰጣል ጆሮ ግንዱ ላይ ብሎክ ወንድ ቢልም ምን አባት አፈጣለ ምናምን እያሉ ወንድ ሰላም አይበለኝ እንኳን እያሉ ከዛ ትዳር ጠፋ እንደው በቃ የሚፈቀር ጠፋ። እንዴት ይሆናል? አሁን ይኸውልሽ ፍቅር የሆነ ሰናፍጭ፣ ነጭ ሽንኩርት፣ ዝንጅብል ምናምን አንድ ላይ ቀላቅለሽ በማር ተዋጥበት በባዶ ልሽ ውሰጂበት የሚባል ቅመማ የለውም። ወጥቶሻል። ጊዜ ስለሆነ የሚያመጣው ታገሺ። አንድ ቀን የሚያንቆራጥጥ ፍቅር ሊይዝሽ ይችላል። ዞሮ ዞሮ የያዛቸውም ጤና አጥተዋል እና ስራ ስሪ። እኔ ደግሞ ያው ለእናቴ አግቢ ምናምን ስለምትለኝ ያንን ነገር ለማድረግ ነበር እና በቃ የምር ስራ ውጭ
26 ዓመቴ ነው። ከስራ ውጪ ምንም ነው የማይታየኝ ነው የምልህ። ይሄ ፍቅር በቃ አይመጣልኝም። በቃ ያለሱ ምናምን ጭራሽ ነው የማይመጣልኝ። ሊጀነጅኑሽ የሚሞክሩ ወንዶች የሉም በዙሪያሽ? ኧረ በጣም አለ። እሱ በብሎክ ነው የምታጠናገረችው? ያው ልክ አወራለሁ። ከዛ የሆነች ስህተት ነው ማየው ከዛ ሰው በቃ ትንሽዬ ስህተት፣ ያ ስህተት እንዲሆን አልፈልግም። ያቺ ስህተት ደግሞ ስትመጣ ከነ ሰውየውንም ነው ያስጠላኛል ነው ምልክ። የሚያወራልኝ ወሬ ሁሉ አይመጣልኝም። በቃ ትንሽዬ ስህተት። በምንድን ነው የሚተዋወቁሽ? ኖርማሊ በስራ አጋጣሚ ነው። ስራ ቦታ ያው ስራ ስለምሰራ። እራትስ እንዴት ነው? እንደሱ ሲለኝ እኮ ነው የሚያቅልሽልሽ ስላደርገው። አንደኛ አላምንም፣ እውነት አይመስለኝም በዚህ ዙሪያ። እውነት ለመናገር ከምሬ ነው የማወራው። የእውነት ምኑ ነው እውነት የማይመስልሽ? እንዲህ በቃ የሆነ አሁን ያልከው ወሬ በላሽ ጠጣሽ ተቆጣጣሪ። ያው የአስቤዛ ሳይሸምት እኮ ነው የዛሬ ሰው የዛሬ ወንድ። አንዳንድ ወንድ አስቤዛ እንኳን በቅጡ አይሸምትም፣ ግን መብላት መጠጣትሽን ይቆጣጠራል። አሁን የኔ ናት ስራ 26 ዓመትሽ ነው። እርግጥ ማግባት ከፈለግሽ ማግቢያ እድሜሽ ነው፣ ግን ትዳር ደግሞ እግዚአብሔር ሲሰጥ ነው። እሺ ገብቶሻል? ሰው በምታምኚው እምነት ከሱ የሆነ ነገር እንዲመጣ ጸሎት አድርጊ። እሱ ወሳኙና ትልቁ የአንበሳውን ድርሻ የሚወስደው ፈጣሪ የሚያደርገው ነገር ነው። ከዛ ውጭ ደግሞ አንቺ ሶሻል ላይፍ ላይ ጎበዙኝ። በርሽን ዘግተሽ ስልክሽን ዘግተሽ ጠርቅምቅም አድርገሽ ደግሞ በጣሪያ ወይ በመንፈስ በአየር አይመጣም ባል ወይ ባል እንኪት ብሎ ፈጣሪ ከሰማይ መና አያወርድልሽም። ሶሻል ላይፍሽ ላይ ጎበዙኝ። ይሄ ማለት አሁን የሶሻል ላይፍ አለ አሁን ያለ ነው። ልክ በአካል ደግሞ ከሰው ጋር ማህበራዊ ህይወት ላይ ተሳተፊ፣ ተገናኝ፣ አውሪ፣ ሳቂ፣ ሀሳብ ሼር። በዚህ መሀል ከሰው ጋር ስትተዋወቂ ጥሩ ጥሩ ሰዎች ወደ አንቺ ህይወት ይመጣሉ። በዛ አማካኝነት እግዚአብሔር ስራውን ይሰራና የአንቺ ከሆነው ሰው ጋር ጥሩ ትዳር ውስጥ እንድትገቢ መንገዱን ይቀይሳል ማለት ነው። ከዛ ውጭ ልታደርግ የምትችው ነገር መጠበቅ ነው ማለት ነው። ተግባባን? አስተካክላለሁ። እሺ፣ አመሰግናለሁ። እኔ ግን እንደ ሀሳብ ማለት ነው ማፍቀር የሚያስችል አዲስ ቅመማ መቀመም ክትባት መከተል ያለብን ይመስለኛል። እዚህ ላይ ጥናትና ምርምር ማድረግ አለብን ጓዶች። ከዓለም ሳይንቲስቶች ጋር አሰባስበን እንዳለ የዓለም ሳይንቲስቶችን እንዴት ማፍቀር ይችላል ሰው የሚል አዳዲስ ቅጠላቅጠሎች ላይም ተመራምረን ክትባት መወጋት አለበት። ሰው ፍቅር አልይዘኝም ላለ ሰው ጠርቆስ ተደርጎ ይወጋል። ከዛ ልክ ከእንቅልፉ ሲነቃ በነጋታው አፍቅሮ እንዲገኝ የሚያደርግ እንመራመርበታለን። ኒዌይስ ግኝቱ ከተገኘ እንነግራችኋለን። እስከዛ ግን አልፋችሁ ስራችሁ መከራው እስካልገባ ብሎ ሰው መከራውን ያያል። ጤና ይስጥልኝ። ብቻቸውን እያወሩ የሚሄዱ መንገድ ላይ ሰንደል ሰክተው የሚሄዱ ሳይጠሯቸው አቤት የሚሉ ስልካቸው ሳይጠራ ነዘረኝ የሚሉ ሆነዋል። ይሰማል። ሰጠኝ ምክር አለኝ ትሰጠኛለህ። አሁን የዚህ ሀገር አካውንት ማውጣት ፈልጌ ማለት ነው። ሴትዮዋ ምን ብትል ጥሩ ነው? ብዙ ነገር ነው የምፈልገው፣ ስለዚህ አላወጣሽም ምናምን። በኋላ የልትሄጂ ነው ምናምን ስትለኝ አይ የትም አልሄድም እኔ ራስን ገንዘብ ወደ ኢትዮጵያ መላክ አልፈልግም ብዬ ስጠይቃት ምንድን ነው የሚጠይቀኝ? አካውንት ለመክፈት ነው አይደለም፣ የብር የሚያስቀምጥበትን ባንክ ቤት እንትን ለመክፈት እኮ። እዚህ ሀገር አካውንት ለመክፈት የባንክ አካውንት እኮ ምን አለሽ? ምን አለችሽ? እንደዛ ስትያት ብዙ ነገር ይፈልጋል አለች። ብዙ ነገር ምንድን ነው ብዙ ነገር? እኔ ምን አውቃለሁ እኮ ይፈልጋ አውጪልኝ አትያትም? ምን ችግር አለ? ከዛ በወር ምናምን 30 ብር ራሱ ይቆርጣሻል ከደሞዝ። ይቁረጥ በያት። ይቁረጥ አልኩት እኔም። ሰውዬ በቀደም 26 ብር ይቆርጣል ምናምን አለ። አይ ችግር የለውም እኔ ወደ ኢትዮጵያ መላክ ብቻ ነው የማልፈልገው፣ አካውንቱን ላውጣና እንዳወጣ ግዙልኝና ከዛ በኋላ ይቁረጥ ችግር የለም አልኩት። ከዛ ሴትይቷ ምን ተባብሮ አላውቅም
ምን ተባብሮ እንደሆነ የመጡት አላውቅም። ከዛ አይ ብዙ ነገር ነው የሚፈልጉ አለች። እሺ እንዴት ላድርግ ነኝ እኮ አውጡልኝ። መብትሽ እኮ ነው የኔ እናት እኮ የህጋዊ መብትሽ እኮ ነው። ባንክ አካውንት ባንክ ቤት ይዛችሁ ሂዱና እኔ ባንክ አካውንት መክፈት ፈልጋለሁ፣ እዚህ ሀገር ነው ገንዘብ የማስቀመጥ ፈልገው በያቸው። አሁን አንቺ ፊት ለፊት መጋፈጥ ነው ማለት መብትሽ ነው። ይሄ ጥሩ ነው ደግሞ ያበረታታችኋለሁ። እዚህ ሀገር አካውንት ክፈቱ። እንደው ዝም ብላችሁ እንኳን እንደው ባታስቀምጡ እንኳን ዝም ብላችሁ ክፈቱት ጋይስ፣ ችግር የለም። ከዛ በኋላ እንዴት እንደምታስቀምጡ የሚሆነው አይታወቅም። ብራችሁን እዚህ ብታስቀምጡት ሴፍ ናችሁ። እዛ እየላካችሁት ባንክ አካውንት የለኝም ብላችሁ ሰው ከሚወስደው ቤተሰቦቻችሁ ከሚፈጁት እዚህ በድርሃም ብታስቀምጡት ነገ ሀገራችሁ ውስጥ ሄዱ ይዛችሁት መሄድ ትችላላችሁ። የባንክ አክሰስ ብዙ ነገር ትማራላችሁ በዛው። ነገ አይታወቅም ወጥታችሁ የራሳችሁንም እንጃ ፍቃድ አውጥታችሁ ቪዛ ሰርታችሁ የመስራት ሀሳቡ ካላችሁ ደግሞ ሞር እዚህ ሀገር ላይ በደንብ ብዙ ነገሮችን እንትን ትላላችሁ። ገብቷችኋል? ኤኒዌይስ ግን አካውንት የማግኘት መብት አላችሁ፣ ህጉም ይፈቅድላችሁ። ደሞዜም በዛ ክፈሉኝ ማለት መብት አላችሁ። እሺ እና አንቺ እንትን ብለሽ አስወጫቸው። እሺ ውሰዱኝ ብለሽ። አዎ እኔ ደግሞ ወደ ኢትዮጵያ መላክ አልፈለኩም ብታይ እና ከባድ ነው ብቻ እንደዚህ ሆኜ ስጠይቃት ይህንት ስጠይቀኝ ስ ማን እንድጠይቅ ብዬ ነው የገባሁት። እና ደግሞ ምክር ምልህ የሆነ የሚጠጋኝ ሰው ነበረኝና ማለት በሁሉ ነገር የሚያግዘኝ ከዛ በኋላ ወደ ፍቅር ምናምን ጥያቄ ቢቀርብም እኔ አሁን በዝታት ማለት አውቃለሁ። እሱን ማለት ከሀገር ቤት አውቃለሁ። እኔ ትምህርት ቤት ሲማር ምናምን በፍቅር ሳይሆን እንዲሁ ዝም ብሎ እንደ ጎረቤት ምናምን እንተዋወቃለን። ከዛ ስንተዋወቅ በነበረበት ሰዓት ላይ እኔ እዚህ ሀገር ከገባሁ 2 ዓመቴ ነው። ከዛ በዚህ 2 ዓመቴ ላይ ብዙ ነገር ተፈትኜዋለሁ። ብዙ ነገር አልፌያለሁ። ከዛ ነገር ሁሉ ላይ አብሮ ነበረኝ። እሱ ኢትዮጵያ ላይ ነበር። ከዛ እዚህ ከመጣ በኋላ ደግሞ እዚህ ዱባይ መጥቷለውን። ከመጣ በኋላ ደግሞ ያንተን ቪዲዮዎችን እኔ በጣም ነው የምወደው። ስቶሪ ላይ አደርጋለሁ። ቤተ ይሄ አካውንት ምንም የለም። ቤቴን ገብታችሁ ቀጣይ የሚለው አካውንቱን ዘይበርግ ያንተ ቪዲዮ ብቻ ነው ያለው። ከዛ ይበሳጫል። እንትን ቪዲዮ በቃ ስቶሪ ላይ ሲያደርግ ይበሳጫል። በሷ አይምሬ ነው የምትመሪ ይለኛል። ሂጂ ስራ ፍቅር ምናምን ይለኛል። ወደ ፍቅር አለም ከሄደን በኋላ ከዛ በኋላ ያን ሰው ምን ላድርግ? ያንተ ቪዲዮ ብቻ ነው የሚያበሳጨው። ከዛ በሷ አይምሮ ነው የምትመሪ ምናምን ብሎ ይጨቀጭቀኛል። እሺ ለዚህ ሰው ምንድን ነው መሻለኝ? አንድ ምክር ሚዩት አርጊስት። እኔ አልሞት አልኳችሁ እንዴ? ወይ ቃላቶቼ እየተፈለፈሉ ያሉት የኔን ቪዲዮ ፖስት ታል እኔም ደግሞ ጥላቢዝ ነኝ። ዝም ብዬ ለፈልፋለሁ። ይዋደዱ ይቦቶ ክፉ ነው መሰራው። ቪዲዮ ራሱ ስሰራ ዩኒቲ የሚያደርግ ነገር ነው። ምን እንደሚያስለፈልፈኝ እኮ አላውቅም። የሆነ መንፈስ ነው። ካሜራ ደቅን ይለኛል። ካሜራ ደቅኝ ምን እንዳወራው አላውቅም። ከዛ ፖስት ካረኩት በኋላ ነው እኔ ራሱ እንዲህ ነው እንዳያወራሁት ለምለው እና ለምን ፖስት ታደርጊያለሽ ታዲያ? እንጂ በቃ ይበሳጨው እኮ ሰውየው ቆዳሽን ሊገፍልሽ በራስ መተማመንሽን አተሽ ሰነፍ ሆነሽ ፈሪ ሆነሽ እሱ ያለሽን ሁሉ እያረግሽ ደካማ ሰው ነይ ሲልሽ የምትሄጂ ይህ ሲልሽ የምትመጪ ምንም አይነት በራስሽ የመቆም ነገር የሌለሽ ገንዘብሽን ሊወስድ ሲፈልግ እንደፈለገ ሊጫወትብሽ ሲፈልግ እሺ የምትይ ሴት እንድትሆኚ ነው የሚፈልገው። ደግሞ ተቃራኒው ነው ማለት ነው። ገብቶሻል? ስለዚህ ይጋጫል ማለት ነው። የእሱ ሀሳብ ምናልባት የሚያበላሽበት ወይ ደግሞ አሁን የእሱን ቪዲዮ ሰምታ እቺ ልጅ ልተገብረው ትችላለች ብሎ ከሰጋ ሊወደኝ አይችልም። ኦፍኮርስ እንደውም ከጠላኝ ቪዲዮዎች ትክክል መሆናቸውን ማረጋግጠው ባይዘ በእንደዚህ አይነት ሰዎች ነው። እንደዚህ አንዳንቺ አይነት ፍቅረኛ ተብዬ አይነት ሰዎች አፕሩቭ የሚያደርጉልኝ እነሱ ናቸው። ተመስገን እነሱ መኖራቸው። በደንብ ሲሄዱብኝ፣ በደንብ ሲግሉ ቪዲዮ ናተው ቀጥል
ቅጥል ብለው ባናት ሲተኩኝ ኤግዛክትሊ አሁን ነው ልክ ያደረኩት ብዬ ማረጋግጠው በዛ ነው። ስለዚህ እኔ እናት አርፈሽ ስራሽን ስሪ። አንቺ ገና ልጅ ነሽ ሳይሽ ገንዘብሽን ደግሞ እዚህ አስቀምጪ። ጥሩ ነው ወደዛ እየላክሽ አሁን እንደዚህ አይነቱ በሊታ ነገ ከነገ ወዲያ እየየ ከምትይ አንድ ጎረምሳ በልቶት ገንዘብሽን እዚህ አስቀምጪ። ፍቅር ምንም አያደርግልሽ። ያፈቀሩም ይኸው ብቻቸውን እያወሩ ነው ሰንደል ሰክተው ምንም ጤና የላቸው። እኔ ቤቢና ማሚ አባ ቢቢ የሚባባሉ ሰዎች ካፕል ፍቅረኛ ያላቸው ሰዎች ሰላም የላቸውም ጋይስ። ምን እንደሆነ ጥቅሙ አይገባኝ። እኔ ፍቅረኛ ከያዙ ሞር ሰፖርት ነው ሊሆነኝ የሚገባው። ፍቅር ውስጥ ካለው ደስተኛ ልሆን ይገባል፣ አመስጋኝ ልሆን ይገባል። በስራዬም በምንም በቃ ጠዋትም ስነሳ ማታም ስኖር በህይወቴ ውስጥ በረከት ነው መምጣት ያለበት፣ ሰላም ነው መምጣት ያለበት። እንቅልፍ ነው ልተኛ የሚገባው፣ ሰላሜ ነው ሊረጋግጥ የሚገባው። ፍቅረኛ ስትይዙ ሰላማችሁን ይበላሽባችሁ ከሆነ ጭንቀት ከሆነ ስትረስ ከሆነ ጤና ከሌላችሁ ማለት ነው ምን ላይ ነው ፍቅሩ? ያላችሁበትን ህይወት መዝኑት ማለት ነው። ሰላም ከሌላችሁ ትክክለኛ ቦታ አይደለም ማለት ነው ያላችሁት። ተግባባ? ተቀብያለሁ። ያንተም እሱን ማዳመጥ እና የእሱን ቪዲዮ የሚባል ነገር ስቶሪ ላይ ፖስት የምታደርጊ ከሆነ 20 ቀን ተሰጥቼ ነበረ። 20 ቀን የሚያልቀው ዛሬ ነው እና ከዛ እኔ አላቆመውም። እሱን ማዳመጥም አላቆመውም። እሱን ፖስት ማድረግም አላቆመውም። ከፈለግ አንተ እሱ በሌላ ነገር አይደለም ችግር ያለው ገባ? ምንም ሳለ ምንም ሳታጠፋ በቃ ምንም ነገር አይደለም። በቪዲዮ ከቪዲዮ ብቻ የማይስማማው ማለት ነው። ለሆነ ከኔ የሚፈልገው ገንዘብ ሌላ ነገር አይፈልገኝም፣ ይመክረኛል እንጂ ከዛ እኔ እሱ ከሆነ እሱ ካበሳጫ አንተ ላይ የሆነ ነገር አለ ማለት ነው። ትክክለኛ ሰው እንዲሆነ እኔ ያውቀዋለሁ በራሴ ማለት ነው። እንደዚህ እኔ ትክክለኛ አይደለሁም ይለኛል። አይደለም አንተ ትክክለኛ ከሆነ እሱ ትክክለኛ የሆነ ሰውን መስማት አለብህ። አንተ ትክክለኛ ከሆንክ እሱ ግን ትክክል። በምን እርግጠኛ ሆንሽ? እኔ በራሴ የሚሮ እርግጠኛ ሆንኩት። የሚያወራኝ ነገር የልብን ነው። እኔ የኔ አስተሳሰብ ከሱ አስተሳሰብ ላይ ስለሄደብኝ ልብን ደግሞ ደስ ስላደረገኝ እኔ የእሱን ነገር ትክክል እንደሆነ አውቀዋለሁ አልኩት። ከዛ በኋላ 20 ቀን ሰጠኝ። ከዛ በኋላ አሁን ዛሬ መሰናበቻውን መሰለኝ ይሄድ ብያለሁ። እንግዲህ አላቆመውም ብያለሁ። 3 ዓመት ነው ገባ። ለማንኛውም ናት ባልሽ አይደለም ሰው አንዳንድ ሰው ኮንትሮል ማድረግ ይፈልጋል ህይወትሽን ማለት ነው። መብላት ያለብሽን፣ መጠጣት ያለብሽን፣ መፖሰት ያለብሽን፣ መልበስ ያለብሽን፣ ማሰብ ያለብሽን ሊነግርሽ ይፈልጋል። ይህን ማድረግ የሚችሉት እናትና አባትሽ ብቻ ናቸው። በዚህ ጊዜ እስካላገባሽ ድረስ ያንቺን ሀሳብ ሪስፔክት ማድረግ አለበት። ገብቶሻል? ፍቅር ማለት ባርነት አለ። አፈቀረሽ እንጂ አልገዛሽም። የፍቅር ግንኙነቱ ስትገቡ ኮንትሮሊንግ ውስጥ የምትገቡ ሰዎች አላችሁ። ይህን መልበስ አለብሽ፣ ይህን ነው አውልቂ፣ እንዲህ ልበሺ፣ እንዲያስቢ፣ እንዲያትናገሪ። ምን አገባኝ? አፈቀርኳት እንጂ አልገዛዋትም። አፈቀርኳት ወይም ገርልፍሬንድ ካስኩ ሀሳብ ልሰጣት እችላለሁ። ይህ ነገር እንዲህ ብታደርጊው ጥሩ ነው ሀሳብ ነው እንጂ 20 ቀን ሰጥቼሻለሁ እንዲያርግ። እናትና አባትሽ እንኳን በዚህ ሰዓት አንቺ መቆጣጠር አይችሉም። ምክንያቱም ህፃን ልጅ አይደለሽም። ሲያገባሽ እንዲህ ያለ ሲያገባሽ ካልጋጋ ሰው ሊያስቀምጥሽ ነው። ስለዚህ አስቢበት። እሺ ተግባባን? እሺ አባቴ አመሰግናለሁ። ኖርልኝ። እንዳንተ ያሉትን ያብዛው። አሁንም ሲጀመር ጥሩ አይምሮ ካለ ያንተ ቪዲዮ እንደማታውቃለህ የሆነ ልክ የሆነ ሰዎችን ማለት የምታወራው ነገሮች ላይ አንተ ሰውን ወይ የሆነ ነገር ሜንሽን አድርጋ አይደለም የምታወራው የሰው ልብ ላይ ወይ አይምሮ ላይ የሚያስበውን ነገር እንጂ ሜንሽን አድርጋ እንደዚህ አይነት ሰው ከህይወታቸው አውጡ፣ እንደዚህ አይነት ሰው ወደ ህይወት ያስገቡ ብላ አይደለም የምታወራው። ስለዚህ ያን ነገር ለመቆጣጠር እኔን አይችልም። አሁን ጊዜ መቆጣጠር አይችልም። እኔ ገና 20 ዓመት ሊሞላኝ ነው አሁን ማለት ነው። 2 ወር 3 ወር ይቀረኛል ማለት ነው። እንኳን በዚህ ሰዓት ፍቅሩ ራሱ ታገኘ 20 ዓመት ሳይሞላሽ ምን ፍቅር ላይ አንጠለጠለሽ ነው? ቆይ አላንጠላጠለኝም። ገባ? የሆነ ችግር ጊዜ ላይ የሆነ ሰው ማለት አብሮ አለ ገባ? የፍቅር ጥያቄ አቀረበኝ እንጂ ለፍቅርም ዝግጁ አይደለሁም እኔ። ስራሽ የኔ እናት አሁን ሽቀላ ላይ ያሰኩል። እሺ እሺ፣ እሱ ነው ጊዜው። እሺ እሺ
መልካም ቀን። የምታስጠምዱኝ እኮ እናንተ ራሳችሁ ናችሁ እኮ። እኔ ፖስት አንዳንድ ሰው ቪዲዮ ሲሰራ አቤት ካለ ጉዳዩ ይመለከተዋል ማለት ነው። እኔ ማንንም ለማስደመም የማንንም ሀሳብ ለመንካት ለመቃወም ቪዲዮ ሰርቼ አላውቅም በህይወቴ። ግን ጫማው ልክ ከሆነ ልበሰው። በጫማ ቁጥር ልክ ከሆነ አይደል ጋይስ? ጫማው ልኩ ከሆነ አንድ ሰው ማድረግ ፐርሰናል የሆነ ግለሰቡ የሆነ ሰው አድርጌው አላውቅም። ግን ጫማው ልክ ከሆነ ጎልድ ይሰማል። እኔ እንኳን ምንም አይደለም እና በጣም አከብራለሁ፣ በጣም ወዳለሁ። እሺ አመሰግናለሁ። እሺ አንድ እንትና ለአንተ ማለት ነው እንትና ማድረግ አለብክ። ሁሌ ስትከፍት ምናምን አንድ አካውንት ክፈትና እዚህ ውስጥ አስቀምጦ የሚገባ የሚወጣ ሰው ለአንተ ፎሎ ማድረግ አለበት። ለምን ወዳጅ እንዳለ ጠላትም ስላለ አጋጣሚ ይሄ ቢዘጋ ይሄን ትጠቀማለህ። አንድ ክፈትና አስቀምጦ ሁሉም ሰው ፎሎ እያደረገ በዚህ እያወራክ ይሄን ያድጋል ማለት ነው። አይሻልም? የኔናት አሁን እኮ ሜምበሩን እኮ መላችሁ ሁሌ እኮ ለዛ እኮ ሜምበር ባለ ቁጥር ቲክቶክ አይዘጋም። ምንም ሪፖርትን ቢያደርግ ሰው ራሱን ሪፖርት ያ ብዙ ወዳጅ እንዳለ በአንዳንድ ቦታ ስለ አንተ ክፉ ምናምን የሚያወራ ሳለ ስለሰማውን ሪፖርት ምናምን ያደርጋልን ብሎ ያኑ ቦታ እየወሩ ስለሰማው እኮ ነው። አንድ አካውንት ከፍተክ ሁሉም የሚመጣ ሰው ይሄን አካውንት ፎሎ እያደረገው እዚህ ታውራስቲ ሀሳብ እኮ ነው ጋይስ፣ ሀሳብ አይጠላም። እና ወዳጅ ብቻ እኔ እንኳን እኔ ቀርቶ ፈጣሪ በሁሉም ዘንድ አይወደድም፣ በሁሉም ዘንድ አይጠላም። እሺ እኔ እናት ይህን አካውንት ነው ማንም ሰው አይዘጋውም። ቲክቶክ ማለት ነው እንደ እንቁላል ነው የሚንከባከበኝ። ጌም የምጫወተው ሁልጊዜ ሜምበር ሆኖ ምላችሁ እኮ ለዛ እኮ ነው። አሁን ጌም ሳልጫወት በፊትና መጫወት ከጀመርኩ በኋላ ግን ልዩነቱን አይታችሁታል። በፊት ዝም ብሎ ነበር እኮ ህዝቤ እንደሚያደርገኝ። አሁን ወደ አመት ምናምን ሊሆነው እኮ ነው። አይታችሁታል። አንድም ቀን ተቋርጦብን አያውቅም። ቲክቶክ ጥቅመኛ ነው ማለት ነው። አያችኋል። የቢዝነስ ማይንድድ ነው ማለት ነው። ጌም ይጫወታል፣ ጎበዝ ነው፣ ጊታሮች ምናምን አሉት ምናምን። ስለዚህ ማንን ከባብ አይዘጋም። ሲያደርግ ይዋል እስቲ ካልደከመው። ሁለተኛ ምን ለማግኘት እኔ ጋር ያደርጋሉ ብለሽ ነው ሰዎች ሪፖርት? ምን እኔ ለራሴ ጠላቢስ ነኝ። የሆነ ነገር ማግኘት የሚፈልጉበትን ሰው ላይ ነው እንደዛ የሚያደርጉት። ከኔ ምን ያገኛል? እሺ አስቸጋሪ እኮ ነው ጎበዝ። ኧረ በር ላይ የሆነ ዛሬ ብዙ ሰው ነው ፌንት እያደረገብኝ ያለው። ሄሎ ሀሳቧን እሷ የገለጸችው። ጤና ይስጥልኝ ልጄን እንኳን ደህና ቆየህን። ቅድም ተቋርጦ ነው አይደል? አዎ ተቋርጦ ነው፣ አሞኝ ነው እና የጎረቤት ልጅ ነው። እኔ ቲክቶኩንም የለኝም አላውቀውም። ልጁ ነው በጣም ከአቅም በላይ የሆነ ልጄ ከአቅም በላይ የሆነ ነገር ደርሶብኝ ነው። እኔ አሁን እዚህ አይቻልም ብለው ሪፈር፣ እኔ ወሊሶ ነኝ ያለሁት፣ ሪፈረር ብለው ወደ ጥቁር አንበሳ ሄጅ ያለው። በዛ ላይ ደግሞ በቃ መመላለሱ አሁን የነዳጁ ጉዳይ አቅም ምንም የለኝም። የምበላው እየራበኝ ነው ያለሁት። ምንም ነገር የለኝም። የእውነት ነው የምለው እና በጣም ከአቅሜ በላይ የሆነ ነገር ደርሶ እና ሰው የሆነ ሰው መቼም ለሰው ነው እና ልጆቼ ከአቅም በላይ ደርሶብኝ ነው። ምንም ነገር የለኝም። አሁን ኦፕራሽን ትሆኛለሽ አሉኝ። አብጧል ከጎኑ ጡቴ። ከዚህ ቀደም ነው የተነሳው በካንሰር ምክንያት ማለት ነው። አሁን ደግሞ እሱ ይሰራልሻል፣ በአስቸኳይ መሰራት አለበት፣ ይሰራጫል፣ ወደ ስርጭት ደረጃ ደርሷል ብለውኛ ጥቁር አንበሳ ማለት ነው። እና አሁን ጊዜ የማይሰጠው ነገር ስለሆነ ለቀዩም ተቋርጦ ሕክምናዬም ሊቆም ነው። ከአቅሜ በላይ ሆኖ ነው ላስቸግራቸው የቀረብኩት። ልጄ በተቻለ አቅም አስተባብረ እንደው ለመሳፈሪያ እንኳን ለሆነ ነገር እንኳን እለት የምጎርሰው የምበላው የለም። ጌታ ነው ውስጤን የሚያውቀው፣ ውሸት አይደለም። ወደ አንተ የቀረብኩት ያሳፍራል። በርግጥ
የሰው ፊት መቅረብ እኮ በጣም ያሳፍራል። ግን ከአቅሜ በላይ ሆኖ በቃ ምንም የማደርገው ነገር ሳጣ ነው ወደ አንተ የመጣሁት። ልጄ በተቻለ አቅም ስለ እግዚአብሔር ስትል ምንዳው እኮ ከሰው አይደለም ከመድኃኔዓለም ነው። እግዚአብሔር ጥሩ ነገር ለሰራ ሰው ነገ የራሱ የሆነ ነገር አለው። ስለዚህ በእግዚአብሔር ይሁንባችሁ፣ በተቻላችሁ አቅም እርዱኛ ብዬ ነው ወደ አንተ የመጣሁት። ልጄ ተባረክልኝ፣ እግዚአብሔር ይስጥልኝ። አይዞት። የት ነው ያሉት አሁን? ወሊሶ ነኝ ያለሁት። ምንም ችግር የለም። እኔ በግሌ ያው አግዞታለሁ። ምንም ችግር የለም። በውስጥ መስመር ጻፉልኝ እና መጻፍ ይችላሉ። በውስጥ መስመር መልእክት ለእኔ ፎሎ አድርጌታል። ጻፉልኝ እና እኔ የጎረቤት ልጅ ነኝ። መረዳቸው እኔ ነኝ መረዳቸው። ላይቭ ቲክቶክ ስለማይጠቀሙ እኔ ነኝ የምረዳቸው። ችግር የለም። ይኸው እኔ ራሴ ማግዛቸው እንትን። ሌሎቻችሁ ደግሞ እዚህ ውስጥ የአካውንት ቁጥሩ ቆይ፣ አይ ራሳቸው ይላኩልን። ገብተዋል። ችግር የለውም። አላቸው አይደል? አካውንት ቁጥር አላቸው ራሳቸው። እኔ ልናገር ለእኔ ላኩልኝ በውስጥ መስመር ጋር ይንገሯቸው። ሌሎቻችሁ ፎሎ አድርጓቸው እና በውስጥ መስመር አውሯቸው። እሺ በቃ ያ ነው ትክክለኛው ነገር። ንገሯቸው አካውንቱ ትንሽ። እሺ 1050 80 05 338 በቃ ግን አሁን ከዚህ ባሻገር ሁሉም ሰው እዚህ ጋር የሚያዩት እንትን ፎሎ ያደረጉትና በውስጥ መስመር ያናግሯቸዋል። እሺ ብዙ መልካም ሰዎች አሉ እዚህ ውስጥ። አይዞት፣ እኔም አናግሮታለሁ። እሺ ይጻፉልኝ በውስጥ አካውንት የስልክ ቁጥሬን ልንገርህ። እኔ ራሴ ኮንታክት አደረጉታለሁ። መጻፉን አልችልም። ልንገርህ ለአንተ ፎሎ ስላደረጉት። አዎ ስልክ ቁጥሩትንም ይንገሯቸው። 0980 47 71 85 መንበረ ለገሰ ነኝ። እሺ አይዞት። እሺ እግዚአብሔር ይማሮት። እሺ እሺ ልጄ። አሜን አሜን ልጄ። አይዞት። አትርሳኝ፣ አትርሳኝ። የእግዚአብሔር ስራ ነው ይሄ። እኔን የረዳ ከእግዚአብሔር ዋጋ ያገኛልና እኔም ፍጹም ባልሆን ሰው ሁሉ ኃጢአተኛ ነው። ግን እኔ አሁን በጣም ምንም መቀምሰው ነገር አጥቼ ወድቄ እጄ ድሮ ሸክላ ምናምን ነው የምሰራው የምሸጠው ምነግደው። እሷን ለጉሮሮ የነበር የማደርገው እሱን ማውጣት ማውረድ አቃተኝ። በቃ እዚህ ብብቴ ስር ስለሆነ ያበጠው እጄም ቀኝ እጄም ስለነበረ መላወስ አቃተኝ። በቃ ልጄ ወድጄ አይደለም። አይዞት 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 አለን። መረጃ የሐኪም ቤት መረጃም አለ። እሺ መረጃም አለ፣ የሐኪም ቤት ማስረጃም አለ፣ ሁሉም ነገር አለ። ምንም ችግር የለም። እኔ ጻፉልኝ በውስጥ መስመር። እሺ እኔ ማድረግ ያለብኝን ልጄ አደራህን እንዳትረሳኝ፣ እንዳትረሳኝ። ቀጠሮ ሊቋረጥብኝ ነው፣ እንዳትረሳኝ ልጄ አደራህን። እሺ እሺ እሺ። አይዞት። እሺ እግዚአብሔር ይማሩት ይበል። እግዚአብሔር ይሽ። እሺ አመሰግናለሁ። አሜን አሜን ልጄ አሜን። እሺ እኔ ጌታ እኔም አመሰግናለሁ። ጋይስ በቃ ፎሎ አድርጋችኋቸው መርዳት የምትፈልጉ ከሆነ ዝም አንደኛ ትክክለኛውን መርዳት እሱ ነው። በቃ በየግላችን እኔም እናንተ ማድረግ ያለብን ነገር ካለ የምናግዛቸው በግል አውርታችኋቸው እንዲህ የራሳችሁን ነገር አድርጉ። ትክክለኛው መርዳት መጮህ የለበትም። እሺ ገብቷችኋል? እንደዛ ነው ማምነው። ፐርሰናል እኔ በግሌ እንደዛ ነው ማምነው እንጂ አሁን እዚህ ጋር አደባባይ ላይ ወጥተው እንትን ማለቱ ማለት ነው በሰው ቁስል እንጨት መስደድ ነው ብዬ ነው ማስበው እኔ። እና ያንን ማድረግ ከባድ ነው። ግን እኔ እንደ አንድ ግለሰብ ማድረግ ካለብኝ እንደኔ መርዳት ያለብኝን ማድረግ ካለብኝ ማድረግ ነው።
በግል ዝም ብላችሁ ማለት ነው ሳታው ፎሎ አድርጓቸው፣ ጻፉላቸው። እዚህ ውስጥ የህክምና ባለሙያዎችም አላችሁ። ሀሳብ ራሱ ትልቅ ነገር ነው። ሌላውን ደግሞ ፈጣሪ ያዘጋጀዋል። ገብቷቸዋል። እኛ የራሳችንን ነገር ካደረግን ማለት ነው ሁሉንም ችግር መፍታት አይጠበቅባቸውም። ያው ልክ እንደ ጋን በጠጠር ይደገፋል እንደሚባለው 50 ሎሚ ለ50 ሰው ቀላል ነው ነበር። የራሳችሁ ነገር ካረጋችሁ ሌላውን ደግሞ ፈጣሪ ያዘጋጀዋል። እሺ ሄሎ